ቀልብ ስንል ልብ ጋር ይያያዛል ከልብ እውቀት ጋር ይያያዛል በተለይ አለቃ ደስታ በመዝገበ ቃላታቸው ላይ ልብ የልብ እውቀት ይሉታል 1059 ገጽ ላይ ማለት ነው እኛ ግን አሁን ኢንቲዩሽን የምንለው አብዛኛውን ጊዜ ሆድቅ አካባቢ ያለ ስሜት ነው እንግዲህ አብዛኞቹ የተዋጣላቸው የቢዝነስ ሰዎች በተለይ በንግዱ ዓለም አብዛኞቹ ይሄን መስመር እንደተከተሉ ይናገራሉ ቃለ መጠይቃቸውን ሲሰሚ ሞሬ ከሜካኒካል ከሆነው ከሰሙት ከሰበሰቡት መረጃ ይልቅ ራሳቸው ነግሯቸው የጀመሩት ቢዝነስ እንደተሳካላቸው የሚናገሩ አሉ ይሄም ይታሰብበታል ግን ትልቁ ነገር ከደህንነታችን ጋራ መረጃ ይሰጠናል የሚል ሐሳብ አለ ከደህንነታችን ጋራ በቃ ውጣ ሊልሽ ይችላል ከሆነ ቦታ ያ ቦታው ይፎቁ ሊናድ ይችላል መረጃ ሰጥቷል ማለት ነው በአጠቃላይ ይሄ ይታሰብ ሌላው አዲስ ሐሳብ እንድናስብ ያደርገናል ያላየነውን ነገር ምናቀው መንገድ እኮ ነው እየሾፈር ነው በዚህ ታጠፍ ይልሻል አዲስ መንገድ አዲስ ሐሳብ አታቂው ለምን ነገረሽ ምታቂው ነገር የለም ይሄ ከካይምሮ አንዳንዴ ሳይንሶች ወር ሎጂክ ማይገልጸው ስለሆነ ነው አዲስ መረጃ ፈጥነን እንድንወስን ያደርገናል በተለይ በውስብስብ ሁኔታዎች ቅድም እንደጠቀስኩት ነው ያ ሰው እሳት እያጠፋ ነው ውጣ አለው ድንገት ሐሳብ ነው አዲስ ሐሳብ ነው ወጣ ወዲያው ቤቱ ፈነዳ አጠቃላይ ሆነ የሚፈነዳ ነገር ተቀጣጣ ተረፈ ማለት ነው ያሰው ሶ ምንድነው አዲስ ሐሳብ እንድንና ያደርጋናል ያላየነውን ነገር አዲስ ውሳኔ በተለይ ውስብስብ በሆነ ጉዳይ ውስጥ ድንገት መረጃ ሰጥቶሽ ያላሰብሽውን ውሳኔ እንድትወስኝ ያደርጋል ይሄ በጣም ግን አሁን ምነግረው ነገር ምናልባት በአሉታዊ ነገሮችም ሰብኮንሺየስ ውስጥ ሰብስበን በነበርነው መረጃ ደግሞ ነገሮች እንዳይዛነፉብን አንዳንዴ ደግሞ ብሬናችንን አትጠቀም የሚል ህግ የለም እዛ ላይ መጠንቀቅ ያስፈልጋል ሁሉ ይሄ ነገረኝ ብለሽ መጎዳት ስለሌለብሽ ምክንያቱም ትክክለኛ የውስጥ የገት ፊሊንግ መሆኑን ኢንቲዩሽን መሆኑን አናውቅ ያሰብነው ነገር አንዳንድ ጊዜ ዝም ብሎ የተከማቸው መረጃ ድንገት ሊመጣበት ይችላል ስለዚህ ትክክለኛ ፊሊንግ ካልሆነ እንዳንጎዳበት በወሰንነው ውሳኔ አንዳንዴ ደግሞ ብሬናችንን ልባችንን ማየት ማሰብም በእነሱም ዙሪያ መመራትም ያስፈልጋል የሚል እምነት አለኝ እኔ እንደውም ምንድነው ማስበው መንፈሳዊነትን መላበስ ያስፈልጋል የሚል እምነት አለኝ መንፈሳዊነት ትልቅ ኃይል ነው ረቂቅ ኃይል ነው ስለ ረቂቅ ነገር ለማወቅ መንፈሳዊ መሆን ያስፈልጋል ስጋ ነኝ ነፍስ ነኝ መንፈስ ነኝ የሚለውን ነገር ካላወቅኩኝ ይሄን ነገር ላውቀው አልችልም ሁሌ ማየት መስማት መዳሰስ መቅመስ በሚለው አዙሪት ውስጥ ነው መሽከረከረው ስለዚህ መንፈሳዊነት በጣም ወሳኝ ነው አንጎል ልብ ቀልብ የሚለውን የውሳጣዊ ስሜቶቻችንን በመንፈስ ሆነን ካልተረዳን በስተቀር እጅግ ይከብዳል እና በእነዚህ መጓዝም አንችልም ስለዚህ መንፈሳዊነት በጣም ይጠቅማል ሁለተኛ በማስታወሻ ማስፈር ጥሩ ነው ብዬ አስባለሁ ለምሳሌ ይህ ስሜት ሲሰማ ምን እየሰራን ነበር የትስ ቦታ ነበር ትክክል ነው አልሆንም ከዛስ ምን ተወሰንን ከዛ በኋላስ ምን ተከሰተ ትክክል ነው አይደለም የሚለው ማስታወሻ መያዝ በጣም ይጠቅማል እና ያ ስሜት የተሰማኝ ቦታው ራሱ ምንድን ነበር ሞመንቷ ምን ነበረች የት ቦታ ነበር ይሄ ስሜት የተሰማኝ ማስታወሻ መያዝ ተከስቷል የሆነ ነገር እንኳን የተሰማሽ ነገር ተከስቷል ማስታወሻ መያዝ ትክክል ነው አይደለም ከዛ በኋላ ማንጠር ነገሮቹ ካለፉ በኋላ ማለት ነው እና ቀልቤ ምን ነግሮኝ ነበር የሚለውን ነገር ከዛ በኋላ ትክክል ነው አይደለም የሚለውን ነገር በተመሳሳይ መልኩ እኔም ማስበው በአንድ ሚዛን የሚመሰሉት አንጎልሽን ልብሽን ቀልብሽን ወይም ኩላሊትን ማስማማት ከተቻለ ከፍተኛ የማሰብ አቅም እናገኛለን በቃ እኔ ይሄ የምለው ነው ሱፐር ኮንሺየስነስ ማለት እንችላለን ይሄ ዝም ብሎ ኮንሺየስነስ ሰብ ኮንሺየስ ከማለት ሱፐር በጣም ትልቁን እሳቤ ሶስቱን ነገር አዋህደሻል ኩላሊት ያጤሰውን ናላ አመላልሶ ልብ አመላልሶ ብሬንሽ ወርሶ ምታስማሚው ከሆነ በጣም ከፍተኛ የማሰብ አቅም ሊኖርሽ ይችላል በሶስት መልኩ እንክፈለው ፍርሃት የሚባል አለ ድንጋጤ ወይም መደንገጥ የሚባል አለ ሌላው ደግሞ ረአድ መብረክረክ የሚባል ነገሮች አሉ ሶስቱም የራሳቸው ቦታ አላቸው ፍርሃት አብዛኛውን ጊዜ ከልቡና ጋር ነው የሚያያዘው መደንገጥ ወይም ድንጋጤ ከአእምሮ ከብሬን ጋር ይያያዛል ረአድ ምንለው ደግሞ መብረክረክ ሼክ ማድረግ ከጉልበት ጋር ይያያዛል እነዚህ ነገሮች ምንጫቸው ገት አይደለም ፍርሃት ምንጩ ምናየው ነገር ሊሆን ይችላል
ቅድም እንዳልሽው ጦርነት ልናይ እንችላለን፣ ምን ሰማው ሊሆን ይችላል የጦርነት ዜና ያነበብነው ነገር ብቻ አጠቃላይ ፍርሃት የሚመነጨው ካሰባሰብነው መረጃ በመንተራስ ነው። ለምሳሌ ጦርነት ይከሰትና ልንመታ እንችላለን፣ ልንወረር እንችላለን፣ አካላዊ ጥቃት ሊደርስብን ይችላል። መረጃውን ሰምተሻልና ፍርሃት ይጫርብሻል። አንዳንድ ፍርሃቶች ደግሞ ምናባዊም ሊሆኑ ይችላል፣ ራሳችን የምንፈጥረው የሌለ ነገር። ለምሳሌ የሆነ ነገር ቢመጣስ አልመጣም እኮ ላይኖር ይችላል ራሱ እና አንዳንድ ነውች ምናባዊ ነገሮችን ፈጥረና እንረበሻለን። ይሄ ግን አይደለም። ቀልብ ግን መረጃ ነው የሚሰጠው። ፍራ አይልህም። አላርም ነው፣ ደወል ነው። ለምሳሌ ግባ ግባ፣ ውጣ ውጣ መረጃ ነው የሰጠሽ፣ ፍራ አላለሽም። ለምሳሌ አንድ ምሳሌ ብጠቅስ አንድ ሰው አንድ ቦታ እሳት ተነሳ እንበል። እሳት ተነስቶ የእሳት አደጋ አጥፊው ገብቶ እሳቱን ያጠፋል። በድንገት ውጣ 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 የሚል ስሜት ይሰማዋል። ምንም እኮ አይደለም፣ ተራ እሳት ሊሆን ይችላል። ወጣ፣ ፈነዳ፣ የሆነ የሚፈነዳ ነገርና ቤቱ ተቃጠለ፣ ተረፈ ማለት ነው። ውጣ ውጣ፣ ግባ ግባ የሚል ግን መረጃውን አስበን ልንፈራ እንችላለን። ያ ሌላ ጉዳይ ነው። ለቀልብ የምንሰጠው ግብረ መልስ ሊሆን ይችላል ፊድባኩ። ለምሳሌ ቀፈፈሽ መረጃ ነው። ከዛ በኋላ የቀፈፈኝ እኮ እዚህ ቦታ ላይ የሆነ ፈንጂ ተጠምዷል ማለት ነው ብለሽ ልትፈሪ ትችያለሽ። ያ ግን ፍሪ አይልሽም፣ ደንግጭ አይልሽም፣ ብቻ መረጃ ነው። እንደ አላርም ደወለ። አላርም ሆኖ ኩላሊት አጤሰ ማለት ያኮ ነው። ማጤስ ኩላሊት ያጤሰው ማለት ያ ነው። ከዛ ልብ ያመላልሰዋል። ልብ ሲያመላልሰው ፍርሃት ሊሆን ይችላል። ከዛ በኋላ ልብ ካመላለሰው በኋላ ናላ የሚወርሰው ይባላል። አይምሮ ያስበዋል፣ በቃ ይደመድማል። እዚህ ቦታ እንትን አለ፣ እንትን ሊመጣ ነው ብሎ ይጨነቃል፣ ይፈራል፣ ጭና ላይ ይደነግጣል፣ ልብ ይፈራል፣ እግር ይብረከረካል። ስለዚህ አብዛኛውን ጊዜ ፍርሃት የሚመነጨው ከምናየው ነገር፣ ለምሳሌ መብረቅ ሊሆን ይችላል። ፎቢያዎች የተለያዩ ብልጭ ሲል ምናየው ነገር ሊያስፈራን ይችላል። የጦር አሰላለፍ ስታይ ልትፈሪ ትችያለሽ። ድምጽ ሊያስፈራን ይችላል። በጣም የተለያዩ ፍሪኩዌንሲዎች አሉ አደገኛ። ወደፊት እንደውም ጦሮች ሞር መዋጋት ላይኖር ይችላል። ጦርነት አብዛኛውን ጊዜ ይሄ መሳሪያ ተኩስ ከጥቂት ጊዜ በኋላ ያቆምና የድምጽ ጦርነት ነው። የሰው ልጆች ፈሪ የሚያደርግ ድምጽ ፍሪኩዌንሲ ይለቀቃልና ፈርተው ይደበቃሉ። ድምጽ በጣም ኃይል አለውና እነዚህ አይነት ነገሮች ሰውን ሊያስፈሩት ሊያስጨንቁት ይችላሉ እንጂ ቀልብ በራሱ ፍርሃት አይደለም። ቀልብ በራሱ ጭንቀት አይደለም። መረጃ ሰጪ አቀባይ አንዱ ኢንተለጀንስ ነው ማለት እንችላለን። ደመነፍስ ነው ሊሉበት የቻሉት ሎጂክ ስለማይጠቀም ነው። አብዛኞቹ አመክንዮ አይጠቀምም። እንዲሆኖ እንዲባደርገው ኖሮ እንዲባደርገው ነገር የሚል ነገር የለውም። ድንገት የሚሰማን ስሜት ነው። ሳንፈልግም ሊሆን ይችላል። በተቀመጥንበት ነገር ውጣ ውጣ የሚል ድምጽ ወይም የሆነ ቦታ አትሂድ አትሂድ የሚል ድምጽ ነው። ውሳጣዊ ድምጽ ነው። ስለዚህ ሎጂክ ስለማይፈልግ ደመነፍሳዊ ነው ይሉታል። ግን ደመነፍስ ራሱ ምንድነው የሚለው ማወቅ ያስፈልጋል። አብዛኛውን ጊዜ ስህተቶች ይፈጠራሉ የሚል እምነት አለኝ። ደመነፍስ ከስሜት ህዋሳት ጋር ይያያዛል። ለምሳሌ ደመነፍስ ሲባል አኒማል ሶል የሚለውን ይጠቅሳል። አኒማል ሶል ማለት ደም ውስጥ የምታደር የእንስሳ ነፍስ አለች። በዛ ምክንያት ለምሳሌ ከአዝሪት አትክልት እጽዋት አራቱ ባህሪያት አላቸው። እሳትነት አላቸው፣ ውሃነት አላቸው፣ ነፋስነት አላቸው፣ መሬትነት አላቸው። እንስሳት ግን ትንሽ ከአዝሪቱ ከአትክልቱ ከእጽዋቱ በተሻለ መልኩ ደመ ነፍስ አላቸው። በዚህ ምክንያት ያያሉ፣ ልክ እንደኛ ይሰማሉ፣ ቴስት ያደርጋሉ። እንደውም በተሻለም አንዳንዶች የሚያዩበት ቴስት የሚያደርጉበት ነገር አላቸው። እንስሳት ዓለም ውስጥ ደስታ አለ። እንስሳት ዓለም ውስጥ ሀዘን አለ። እንስሳት ዓለም ውስጥ ቁጡነት አለ። እንስሳት ዓለም ውስጥ ደግነት አለ። ብዙ ነገር አለ። ሰው ግን ከዚህ ይለያል። ትንሽ ደግሞ ራሽናል ሶል አለች፣ ነባቢት ነፍስ የምትባል ልብ ቃል እስትንፋስ ያላት። ስለዚህ ሰው በብዙ ነገር ተዋቅሯል። በአጠቃላይ 7 ኤሌመንቶች አሉ። እንደገና አርላቀን ካየነው ደግሞ አሁን ቀልብ ላይ ለመድረስ ነው። ስጋ፣ ነፍስ፣ መንፈስ የሚባል ነገር አለን። ስጋ አለን፣ ይሄ ነው። ነፍስ አለን፣ ውስጥ ነው። መንፈስ ደግሞ አለ፣ የውስጥ ናት። በጣም ውሳጣዊ ክፍል ናት እና ውሳጣዊ ነገሮች የሚመነጩባት፣ ራእይ የሚመነጭባት፣ ሆፕ ምናምን ተስፋ የሚመነጨው ከውሳጣዊ መንፈስ አካላችን ነው። ስለዚህ ኩላሊት ጋር ስንመጣ 2 ነገሮች መከወን ይችላል። ደመነፍስ ያሉበት ምክንያት ትንሽ ከኢትዮጵያው ጋር የሚያያዝበትን ማቅረብ እችላለሁ። ምን ይባላል? እዚህ አካባቢ የፍትወት ምንጭ ይባላል፣ ወይም የፈቃደ ስጋ መነሾ ሞር ሴክሹዋሊቲን የሚያነሳሳ ክፍል አለ እዚህ ውስጥ።
ከኢትዮጵያው ሳይንስ ማለት ነውና የሚያቅበጠብጥ ጾታዊ ነገር የሚያስመኝ ነገር እዚህ ውስጥ ይፈልቃል። ኩላሊትና አንጀታችን አካባቢ ደግሞ አሁን ሳይንስ የደረሰበት ወደ 500 ሚሊዮን ኒውሮኖች አሉ እዚህ አካባቢ ውስጥ ማለት ነው። እነዚህ ኒውሮኖች የራሳቸው የሆነ መስተጋብር አላቸው ከአንጎል ጋር ማለት ነው። የራሳቸው የሆነ ግንኙነት አላቸው። እንደውም በኒውሮትራንስሚተር ወይም በኬሚካላዊ መገናኘታቸው ብቻ አይደለም። እንደውም አንዲት አጥኚ ምን ትላለች ዶክተር ታራ ስዋርት የምትለው እነዚህ የገት ውስጥ ያሉ 500 ሚሊዮን ኒውሮኖች ሰብኮንሺየስ ማይንድን አክሰስ ማድረግ ይችላሉ ነው የምትለው። ለምሳሌ ውሳጣዊ ምክር ከዚህ ሊመነጭ ይችላል ነው የምትለው። በኢትዮጵያ አእምሮ ሁለት ነው። በኋላ ላይ ምናልባት አነሳው ይችላል። አንደኛው አእምሮ ጠባይ የሚባለው ነው። ኮንሺየስ ማይንድ ነው። ታስባለህ፣ ታሰላስላለህ፣ ትመረምርበታለህ። ይሄኛው ግን ሰብኮንሺየስ ማይንድ አእምሮ መንፈሳዊ ይባላል። መንፈሳዊ አእምሮ በጣም ጥልቅ ሰፊ መረጃ ነው እና ምናልባት ይሄ ኩላሊቱ ከአእምሮ መንፈሳዊም ሰብኮንሺየስ ማይንድ ጋራ ግንኙነት ሊኖረው ይችላል። ስለዚህ ሰከንድ ብሬን የሚሉትም አሉ። ይሄንን ገቱ ግንኙነታቸው በዚህ መልኩ ልናየው እንችላለን የሚል ሀሳብ አለን። ግን ራሱን ችሎ አንድ ሴንተር ኦፍ ኢንተለጀንስ ነው ኩላሊት። የእናትና የልጅ ግንኙነትን ማየት ያስፈልጋል እና እናት ቀላል አይደለም። 9 ወር ከ5 ቀን ነው ልጇን የምትሸከመው። በዚህ ውስጥ የእናትና የልጅ ግንኙነት አለ። በጣም አለመታደል ሆኖ ብዙ አመት ሲነገር የኖረ ሳይንስ ሁሉ የሚያምነዋል እንደሚባል አንድ ፍልስፍና ነበረ። ህጻናት ነጭ ወረቀቶች ናቸው። ታቡላ ራስ ይባላል ፍልስፍና። በተለይ ዴቨሎፕመንታል ሳይኮሎጂ ላይ አስታውሳለሁ። ነጭ ወረቀቶች ናቸው፣ ልሙጥ ማለት ነው፣ ባዶ ነጭ ቀለም አልባ ማለት ነው እና ከማህበረሰቡ ጋር የሚያደርጉት መስተጋብር ላይ እውቀት ይሰበስባሉ የሚል አንድ ሲነገር ሲያደክም የኖረ እውቀት ነበር። ግን ከንቱ እውቀት ነው። እኔ ትክክል ነው ብዬ አላምንም ፐርሰናሊ። ወደ 1500 ዓመት ወደ ኋላ ስንሄድ ቅዱስ ያሬድ የሚለው ነገር አለ ስለ ዮሐንስ። እምከርሰሙ አይመረ ይላል። ዮሐንስ ከእናቱ ማህፀን አወቀ ይላል። ነጭ ወረቀቶችማ አይደሉም፣ ያውቃሉ፣ ልሙጦች አይደሉም። ስለዚህ የእናትና የልጅ ግንኙነት ኦልሞስት ከማህፀን ስንጀምር 4ኛ ወር አካባቢ ወደ 5ኛ ላይ ሲደርስ የእናቱን ድምፅ ለይቶ ይሰማል። ህፃኑ ያውቃል በትክክል። አሁን የተደረሰበት ሳይንስ ነው እና አንድ ዶክተር ሄኖክ የሚባል ፊቶሎጂስት አንዴ ስንጨዋወት ምን አለ፣ ጀርመን ነው ረጅም ዓመት ሰርቷል፣ የማህፀን ስፔሻሊስት ነው። ጀርመን አለ ወላጆችን ሰብስበን ጽንሶችን እንዲያጫውቱ እናደርጋለን አለ። እናትየው ልጅ እንድታጫውተው ልጄ እንዴት ነህ ሆይ እኔ ተሸክሜ ያለው በማህፀኔ እስክትወለድ ናፍቅ ያለው ወዘተርፈ የልጅ እናት የልጅ የምታጫውትበት ልክ ያ እናትየው ልጇ የምታጫውትበት ሰዓት ሲደርስ ልጆቹ ብድግ ይላሉ፣ አልትራሳውንድ ያያቸዋል። ስለዚህ ተሰምቷል ማለት ነው። በመሆኑም አሁን አንዳንድ ሀገራት የሰለጠኑ ብዙ ሀገራት አይቻለው ለጽንስ የሚሆኑ ተረት መጻሕፍት እየተዘጋጁ እናቶች ለልጆቻቸው ያነባሉ። ሙዚቃም ያሰማቸዋል። ሙዚቃ ራሱ ሲሰሙ ደስ የሚል ዜማ ብድግ ይላሉ። ስለዚህ ሰምተዋል ማለት ነው፣ እውቀቱ ተጀምሯል ማለት ነው። በአንጻሩ ለምን ጸነስኩት ይሄ ልጅ ብላ የምትበሳጭበት ከሆነ ያም ሰብኮንሺየስ ማይንዱ ላይ ሴቭ ይሆናል እና ከአደገ በኋላ ብቸኝነት የሚሰማው ከሰው የማይቀላቀል ልጅ ነው የሚሆነው። ሎነር ይሆናል። በቃ የእናትየው መጥፎ ስድብ አቁስሎታል ልጁን ማለት ነው ኦልሬዲ። ስለዚህ ይሄ ስሜት ይሄ ግንኙነት ማህፀን ውስጥ ተጀመረ ማለት ነው። ስለዚህ ትንሽ ረቀቅ ያለ ግንኙነት መሆኑን ማሰብ አለብን። ሲወለድ አንድ ህፃን ቀጥታ አይን ግንኙነት ማድረግ ያለበት ከእናቱ ጋር ነው ይባላል። ሌላ ሰው ማየት የለበትም። ምክንያቱም የአይን ራሱን የቻለ ኃይል አለ ይባላል እና የፍቅር አይን አለ፣ የሆነ የሚያስጠላ አይን አለ፣ ምንም ስሜት አልባ አይን፣ ግን የመንሰፍሰፍ አይን አለ። የፍቅር አይኖች አሉ ይባላል። የተለያየ የምትወጂውን ሰው ስታይ አይንሽ ራሱ ይለወጣልና በልጁ አይንና የእናቱን አይን ማየቱ ራሱ ከማህፀን የጀመረውን ፍቅሯን ያመለክታልና መጀመሪያ በጥንት ጊዜ እንግዲህ ህፃን ሲወለድ ታቅፋ የምታየው እናት ናት። እንዳሁኑ ዘመን እዛ ሄዱ እዚህ ሄዱ አይደለም። ይሄ ራሱ እና ግንኙነቱ ተጀመረ ማለት ነው። እና አካላዊ ግንኙነት አለው፣ ኢሞሽናል የሆነ ወይም ስሜታዊ ግንኙነት አለው። ይሄ ሳይንስ አይገልጠውም፣ ሊገልጠውም አይችልም። ሳይንስ ወለደችው ብሎ ነው የሚያስቀምጠው።
አንዳንዴ ይሄ ሳይንስ የአምስቱ ስሜት ሕዋሳት መረዳታችን የማይገልጻቸው ብዙ ነገር ቢዮንድ የሆኑ ነገሮች አሉ፣ ከዛ የራቁ ነገሮችና ሁሉንም እናቶች ባንልም ግን በብዙ ሺዎች የሚቆጠሩ እናቶች ልጆቻቸው የሆነ ነገር ሲያጋጥማቸው ይታወቃቸዋል። መንታዎች አብዛኛውን ጊዜ ይከሰትባቸዋል። ብዙ ጊዜ ብዙም ባይሆን አንዳንድ መንታዎች ተመሳሳይ ነገር ሲከሰት ያለሽ እንደውም ከእናትና ከልጅ ባለፈ መልኩ ታዩ እናትና ልጅ ቀርጦ አንዳንድ ሰው አንቺም ታስቢዋለሽ እሱም ያስብሻል። አስቤ እኮ ደወልክ ወይም አስበህ እኮ እና በጣም ያሰብሽውን ሰው ድንገት ልታገኙ ትችያለሽ። ስለ አንድ ሰው ለምሳሌ በድንገት ህልም ልታይ ትችያለሽ። በጣም የራቅሽው ዘመን ነው እንደ ህልም አየው ስል እኔ እኮ አስቤ ነበር ይልሻል። እንግዲህ ምናልባት እንደ ቴሌፓቲ በምን አይነት እንደተገናኘን አናውቅም። ግን ለማንኛውም በእናትና በልጅ መካከል ራሱን የቻለ ሰፊ ግንኙነት አለ። ግን ያን ግንኙነት ሳይንስ ሊገልጸው አይችልምና ሁሌ ማየት፣ ማሽተት፣ መቅመስ፣ መዳሰስ የሚሉ ነገሮች አዙሪት ናቸው። እንስሳውም አለው፣ አራዊቱም አለው፣ ወፎችም አላቸው። በተሻለ ደግሞ ኢሞሽንም አላቸው፣ ስሜት አላቸው። ይሄን አይደለም ሰውን ሰው የሚያደርገውና ይልቁኑ ነፍሳችንን መንፈሳችንን ራሱ ሶስቱን ነገር ማስተባበር ስንችል ነው ፍጹም ሰው ነው የምንለውና ሀገርም በአስተዋዮች የምትመራው ከጠብ ይልቅ ጥበበኞች የሚበዙባት ወይም ከጠብ ይልቅ ጥበብን የምንለው እዛ ላይ ነው ማለት ነው። እንደውም አንድ የሚባል አለ፣ ከቀለብ ይልቅ ቀልብህን አስቀድም ይባላል። ሁሌ ስለሆድ አይደለም፣ ቀልብህን አስቀድም። ይህን ነገር ማየት ከቻልክ ስለሚበላው ስለ ድንቹ ስለ ሽንኩርቱ አይደለም፣ በዛ አልፈሽ ሌላ ዓለም ውስጥ ገብተሽ እና ይሄን ነገር እንድናስተባብር ከገንዘብ ይልቅ ግንዛቤን ማስቀደም፣ ከቀለብ ይልቅ ቀልባችንን ማዳመጥ፣ ከጠብ ይልቅ ጥበብን መያዝ ጥሩ ነው ብዬ አስባለሁ።